ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን ቤተሰባዊ ምስረታን በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር። እደግመዋለሁ፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ተፈጥሯዊው ጉዳይ ይሄ ነው። ምን ወንድና ሴት። ከዛስ በራስህ ግን እንድትፈጽመው አይፈቅድልህም። እደግመዋለሁ፣ መቼም ሳይገባችሁ አይቀርም ይሄን እምለው አይደል? ለመድረኩ እንደው ስለማይመች እንጂ ጠቅሰው ነበረ። በራስህ ሩካቤ ከራስህ ጋር እንድታረግ እግዚአብሔር አይፈቅድልህም። ነውር ነው፣ ኃጢአት ነው። ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ ጨለማው ዓለም ቁሳቁስ እየፈጠረ ነው። በቅርቡ ነው ሮቦት ሁሉ ፈጥሮላችኋል። ሮቦት ሚስት ይሆናል። በጣም ግፈኛ ዓለም እየሆነ ነው። አንተ ግን ንጹህ ነህ። ወንድና ሴት ተፈጥሯዊ ለምን እንደሆነ ታውቃለህ? ከተፈጥሮ ውጪ ያረጉት ነው እነዚህ ሰዎች። ከተፈጥሮ ውጪ በራሳችሁ እንድትፈጽሙት አልተፈቀደ። ንስሐ ግቡ፣ ሱባኤ ያዙ። ኦርቶዶክሳውያን እግዚአብሔርን በሚያጸይፍ ሥራ እንዳታሳዝኑ። ወንድና ሴት በቃ ከእንስሳም ጋር አይቻልም። እንደው ጨክኝ የተናገርኩት ልበለው። ካናዳን የምታክል ሀገር ሰሞኑን ምን እንዳወጣች አልሰማም። ሰው ከእንስሳ ጋር መጋባት ይቻላል ብላ ፖሊሲ ሰርታለች። በመስማታችን እንኳን እኔ ጨክኝ የማሰማችሁ ነገ ድል ባይኖረኝ እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዟቅፎ ሚስቴ ብሎ አላያችሁትም? ዓለም ተበላሽታለች፣ ወደ ጥልቁ እየገባች ነው። በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ፣ ቁረቡ፣ ንስሐ ግቡ። በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም። ወንድ ከወንድ ጋር ሴት ከሴትም ጋር አልተፈቀደም። የተባበሩት መንግስታት አይደለም ይሄንን ለኛ የሚበይንልን። የዓለም ፖሊሲዎችና ይሄ ህገ መንግስት አይደለም ይሄን የሚያጸድቅለት ለክርስቲያኑ። የክርስቲያን ህገ መንግስት አለ። እሱ የእግዚአብሔር ቃል ብቻ ነው ወገኖቼ። እንዲህ ያሉ ጋብቻዎች ርኩሰት ተብለዋል። የእግዚአብሔር ቃል እንዲህ ይላል፣ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ በፊቴም ርኩስ ነገር አደረጉ ይላል። ወንድ ከወንድ ሴት ርኩስ። ለምን በርኩሰት ህይወት እስከ መቼ ትኖራለህ? እንዳትገባበት። ከገባህ ቶሎ ውጣበት፣ አልቅስ። ርኩሰት ብቻ አይደለም አጸያፊ ተብሏል። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ይላል እግዚአብሔር ቃል። ጸያፍ ህይወት ለምን ትመራላችሁ ወጣቶች? ውጡ ከዚህ። እጅግ ከባድ ኃጢአት እኮ ነው ይሄ፣ እጅግ ከባድ ምድርን የሚገለብጥ ኃጢአት። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል ምዕመናን። ስለዚህ አደራችሁ ወጣቶች በዚህ የህይወት ልምምድ ውስጥ ራሳችሁ እንዳታጠላልፉ ተጠንቀቁ፣ ራቁ። ደስ የማያሰኙ ፊልሞችን፣ ሩካቤ ቀስቃሽ የሆኑ ዳንሶችን፣ መረን የወጡ ፖርኖግራፊ ፊልሞችን አትመልከቱ። እነሱ የርኩሰቱ የዲያብሎስ መንጋ ነው። እንደዚህ አታድርጉ። እጮኛ ከያዛችሁ ደግሞ አጭር ቆይታ አድርጉ ይላሉ አባቶቻችን። ብሪፍ ኢንተርቬንሽን፣ አጭር ቆይታ። መቼ እናግባ ስንላቸው ሊቀጠበብት አረጋዊ መቼ እጮኛ እናያዝ ስንላቸው በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ መንፈሳዊ ህይወት ብስለት ሲኖር ጥቂትም ብትሆን የዕለት ጉርስ የዓመት ልብስ ምዕመናን አጓጉ ምላችሁ በጣም ብዙ እንዲኖረን አትመኙ። የእግዚአብሔር ቃል የዕለት ጉርስ የዓመት ልብስ ካለን ግን ይበቃናል ይላል። እየሰማችሁ ነው? በጣም አትጨነቁ። እግዚአብሔር ነው የሚባርከው። ከዜሮ ተነስተው ሄሮ የሆኑ ብዙ ባለትዳሮች ናቸው። የሞላ ቤት የሰላ ንብረት ስትጠብቁ ጽድቃችሁንና ቅድስናችሁን እንዳታጡ እግዚአብሔር ከባረከው ኑሮ ይበቃኛል፣ መጉደልንም አይቻለሁ ማትረፍንም አውቃለሁ፣ ኑሮ ይበቃኛል ማለት ማትረፊያ ነው እንዳለው ወጣቶች ሁሉ ጊዜ አስቡ። የዕለት ጉርስ የዓመት ልብስ ካለን ይበቃናል። አጭር ቆይታ አባቶቻችን ብሪፍ ኢንተርቬንሽን ምንድነው የሚለው? ማግባት እድሜው በደረሰ ጊዜ ያግባ ነው የሚለው።
እድሜ አለ። ያግባ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። እንደውም ምን ይላል ፍትሐ ነገሥታችን? ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ 4 ዓመት ይሁን ይላል። አጭር። ለምንድን ነው አጭር የሚሆነው? በጣምም ማጠር በጣምም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ትያለሽ። በኋላ ጥርሱን ታዩ ጸባዩን ገና በልጅነት ከጀመርክ ግን ትውደዳታቱን ምንዋን እንደወደድከው እንኳን አታቆም። እናቴ ልጅ በኋላ ስትበስል ምንዋን ነው እንደው ያገባሁት እያልክ ቀንህንና ዘመንህን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከ3ኛ ሲ ክፍል ጀምሮ ከያዝክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ። 4ኛ ሲ፣ 5ኛ ሲ፣ 6ኛ ሲ በእውነት ብዙ እኮ ነው። እና ይህን ያህል ዘመን ንጹህ ሆናችሁ ልትቆዩ ትችላላችሁ? አይደለም። ማጠርም መብዛት ከበዛ ፈተና ውስጥ እንዳትወርቁ፣ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ይሁን። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው የምፈልገው ይላሉ። ቅልል ያለ እንዴት ስትሏቸው ሽማግሌ የሌለበት ቅልል ያለ፣ ካህን የሌለበት ቅልል ያለ፣ ካሜራ የሌለበት ቅልል ያለ፣ ቤተሰብም ዝም ብዬ ለምወደው አባቴ ነግረዋለሁ ቅልል ያለ፣ ፌስታሌን ይዤ ጥልቅ ነው ምለው ትልላችኋለች። ግን ይሄ ቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው የምትለው። ሽማግሌ የለ፣ ካህን የለ፣ ቁርባን የለ፣ ቅልል ያለ ኮሃቢቴሽን ይሉታል። ፈላስፎቹ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ፣ ይቅርታ በጣም በመጨረሻ ግን በተለይ ምእመናን፣ በተለይ ያገባችሁ እንደው ልጠይቃችሁ፣ ፍቅራችሁ እንደቀደመ ነው? ትዋደዳላችሁ? ባልና ሚስት የሆናችሁ እዚህ ጉባኤ ላይ ያላችሁት እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁንም በዛው ልክ ትዋደዳላችሁ? የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል። እፍ እያላችሁ የምታሞቁት እንጂ ፍቅር አንድ ገባው በቃ እንደምትወደኝ እንደምወዳት ታውቃለች፣ ትውደደኝ በቃ ታውቃለች። ምን ይሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ይሆን? በቀደመው አጠራር ትጠራሩ ይሆን? ትቆለማመጡ ይሆን? ያኔ የሆነ ቃል አለ፣ እሱን ላለመናገር እኮ ብዬ ነው የምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች፣ በስልክ ነው መከራም ያበለኛለች። በላሽ? አዎ በላው ስለው ጥቂት ይቆይና ደግሞ ጠጣሽ? እና ላይ ነው የሚያዞረው አለች። እንደው ሊፍት ውስጥ ሁሉ ስገባ አለች አምንም አለች። ገባሽ? አዎ ከሊፍት ስወጣ በሰላም ወጣሽ? ንፍር ነው የሚያደርግኝ አለች። ቤት ከገባው በኋላስ እና ጥቂት ጊዜ በቃ በላሽ የለ ጠጣሽ የለ አይደለ? የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳ ቦርሳዋን ይዤ ቀስ ዳትወልቂ ቀስ ትንሽ ከረምረም ሲል እያየሽ አትሄጂም እንዴ ምናምን ከዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም። እና አደራችሁን ኦርቶዶክሳውያን ሁሉ ጊዜ በፍቅር እንዲኖሩ በመጽሐፋችን ታዘዋል። እየሰማችሁኝ ነው? በስም እንኳን ተጠራሩ። ቢያንስ እንደው መቆለማመጡን ተውትና በስም እንኳን ተጠራሩ። ይሄ አባታችሁ በላ፣ እናታችሁ ጠጣች፣ ገባ፣ ተኛ፣ ስም እንኳን አይጠራሩ። አንዳንዶቹም ማለት ነው በሰላም መውጣት ፈልጋለሁ ከደብረ ብርሃን። እና ክርስቲያን የሆን ነው እንኳን የሚስትን ጥቂት አመል ለመጨረሻ ጊዜ ልናገረው ክርስቲያን የሆን ነው